Thank you so much. Thank you so much. Are Ethiopia! Ethiopia Yenabat. Thank you so much. Ethiopia Yenabat. Yenabat. Thank you so much, my brother. በጣም ነው የማመሰግነው። Big love and big Ethiopia in the house. Yes, sir. Ethiopia. Abdul Karim and Abbas. Thank you so much, Ethiopia. Abdul Karim and Abbas. Thank you so much. Guys, በጣም ነው የማመሰግነው። ኧረ እዩ የኔ አባት እሺ ቆይ ኬክ እንቁረስና ጋይስ ወደ ሰርፕራይዙ እንሄዳለን። እሺ ኬክ እንቁረስና አብረውኝ ከታሰሩት ጓደኞቼ ወንድሞቼ ጋር ከዛ ወደ ሰርፕራይዝ ቢላ ሳይሆን ካርቶን የለም ያው ኬኩ ጋይስ Welcome back, King. Yes, sir. King Kong. እሺ ያው ና ዳዋ ያዝ አንዳንድ ያዙ መቅረሻ ብራዘሮቼ ዱነግ ጀማ ዞናን Nayo. Dunag. ሴቷ ዱነግ ጋዙ ዱነግ ናሚ ሆዱን አይችልም እውነት የሆዱ ነገር አሁን አቤት ከተተው አንተ ሬሽን ይበላል እኔ ፍሬኞች ነው ተሻሙት እንዲህ ወደ ላይ ዘልዘ አንተ ሳሪ ስላጅን ተራ ነብራጅ ይቀበሻባት ጆ እንደ ና አንተ ራቹ in the building ራቹ in the house ራቹዬ የኔ አባት እሺ ጋይስ ላይላ ጉርሳት ዳኑዬን አንድ ጉርሻ እንደ ዳኑዬ የኔ እናት ዳኑዬ እህቴ ውዷ እህቴ እናቴ እሺ ወንበር አምጪልኝ ይሄን ወንበር አምጡት እዚህ ጋር ወደ ሰርፕራይዙ ነው አምጣ ወንበሩን እዚህ ነይ ብራዘሬ ወንድሜ የታለ ብራዘሬ ና ወደ ሰርፕራይዙ ቆይ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ ሶፍት የያዘ ሰው የለም ችግር የለም ሲመጣ ጠረጋለሁ ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው። በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርጋርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ
እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳይ ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘር ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙሮ ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። አንተ እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ደዋይ ገባበል በቃ እሺ እኔ እገባላለሁ። እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ በፊት መናገር የምፈልገው ነገር ካለ ማስተላለፍ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባል፣ ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። ሞራል እሺ። ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታሰሬ ከዛ ነው ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝና እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይሄን የተማርኩበት። ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ ይሄን ነገር ለመናገር ወቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ።